ይዞ ጥላቻ ማሪኝን ያለም የዛሬም ብቻ ሰላም ያው በዚህ አይነት ሁኔታ ባንገናኝ በጣም ደስ ይለኝ ነበር። ግን ያው አንዳንዴ ያጋጥማሉና እነዚህ አይነት ነገሮች ተፈጥረዋል። ግን አንድ ጊዜ ብቻ እንዲያዳምጠኝ ብቻ ነው የሚፈልገው። ከዛ የሚወስነው ውሳኔ የራሱ ውሳኔ ነው። የተለገውን ውሳኔ መወሰን ይችላል። ምንድን ነው ቀረጻው? ዛሬ እንግዲህ እንዴት ነው? በከባድ ቀረጻ ነው የተገናኘው። ልጃለኝ ያለችኝ እኮ ኪራ፣ አንተና በኔ ቦታ ብትሆን አክሴፕት ታደርጋለህ? እሷ ጋር ለመለየት ምክንያት እየፈለክ ነበር። ሰላም እንዴት ናችሁ ቤተሰቦቻችን? የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ ማን እንደመጣ እንግዲህ እናንተ እንዲሁ አይታችሁ ስለማታውቁ እኔ ራሴ ልንገራችሁ። ለምን እኔና ሱሬን ለይታችሁ አታውቁንም። ስለዚህ እኔ ኪሩቤል ነው ዛሬ የመጣሁት ማለት ነው። እና አብዛኛው ሰው ትንሽ ግራ ስለሚጋባ እኔ መሆኔን ኪሩቤል መሆኔን እየነገርኳችሁ ነው። እና ቤተሰቦች በጣም ከብዙ መጠፋፋት በኋላ ዛሬ እንግዲህ ተመልሰን ተገናኝተናል። በጣም ብዙ ሰዎች እንግዲህ እየደወላችሁም ቴክስት እያደረጋችሁም ኪራ የት ጠፋ የት ገባ እያላችሁም እንግዲህ እየጠየቃችሁኝ ነበረ። እንግዲህ ከብዙ መጠፋፋት በኋላ ዛሬ እንግዲህ መጥቻለሁ። እንግዲህ ዛሬ ስመጣ እንግዲህ ተነጋግረንበት የነበረው ጉዳይና አሁን የመጣሁበት ጉዳይ ምንም የማይገናኝ ነገር ነው። እንዴት ነው ያሰብኩት? ወይ በአዲስ ኮንተንት ወይ በጥሩ ነገር ምናምን ወይ ነገር ነበር ያሰብኩት። ግን አንዳንዴ ህይወት እንደዚህ ናት። ያሰባችሁት ሳይሆን ያላሰባችሁት ሊገጥም ይችላልና እንግዲህ ዛሬ ሳላስበው በተፈጠረ ጉዳይ እንግዲህ ተገናኝተናል። እንግዲህ ዛሬ ስንገናኝ ትንሽ በመደበር ውስጤ ጥሩ ስሜት ባለመሰባት ነው። ምክንያቱም ሰሞኑን የተፈጠረውን አንዳንድ ነገር እንግዲህ ተመልክታችኋል ብዬ አስባለሁ። እንግዲህ ብዙ ቤተሰቦችንም አፍርተዋል ወንድሜና ብሌን ማለት ነው። እና እናንተ ቤተሰቦቻቸው ደግሞ ብዙዎቻችሁ ፌስቡክ ላይ ሁሉም ፕላትፎርም ላይ ቴክስት እያደረጋችሁ ኪራ ምን እየሰራህ ነው እያላችሁ ነበረ። ያው አሁን እንደምንም አመቻችቼ እነሱንም እንደምንም ለማግኘት ሞክሬ እንግዲህ ዛሬ መጥቻለሁ ማለት ነው። እና በዚህ መልኩ ባልመጣ ደስ ይለኝ ነበር፣ ግን ግዴታ በእንደዚህ አይነት ጊዜ ደግሞ ህይወት ነውና ያመጣችኋልና እነሱ ማለት የተፈጠረው ነገር እንኳን ለእናንተ ለእኔም በጣም ግር የሚያሳይ ነገር ነው። ምክንያቱም ሁሌ እነሱ ጋር እንደሚወል እንደሚጫወት እንደሚገናኝ ሰው ቪዲዮ ላይ ባልመጣም እንገናኛለን፣ አገኛቸዋለሁ እና ያለውን ነገር አውቃለሁ። ቪዲዮ ላይ የሚሆነውን ነገር ሁሌም ደግሞ ያለው እና ይሄን ነገር ስመለከት እንግዲህ ሰሞኑ የተፈጠረው ነገር በጣም ረብሾኛል። ምክንያቱም ምንድነው ብሌን እንግዲህ እንደምታዩት ከቪዲዮም ውጪ በጣም ምርጥ የምትባል ተንከባካቢ የሆነች ሴት ነች እና ይቺ ልጅ እንግዲህ ዩቲዩብ ላይ ከወንድሜ ጋር ስትመለከቷት ብቻ አይደለም በአካልም ደግሞ ስንገናኝ ደግሞ በጣም ሰላም የምትሰጥ ልጅ ናት እና እንኳን ለወንድሜ ነገውንም የምታስተካክል ልጅ ነች ብዬ ነው ያሰብኩት። ፕላስ ደግሞ የኔንም ስህተት ያረመችልኝ ልጅ ናት። ለእኔ በጣም ትልቅ ውለታ የዋለችልኝ ልጅ ናት። ይህንን ውለታ እንግዲህ የምከፍልበትን ቀን እየጠበቅኩ ያለሁበት ሁኔታ ላይ ነው የሚገኘው። ነገር ግን አሁን ላይ የተፈጠረውን ነገር ስመለከት እነሱን ለአንዴና ለመጨረሻ ጊዜ ሊያለያይ የሚችል ነገር ሊያራርቅ የሚችል ነገር በማየቴ በጣም ሀዘን ተሰምቶኛል። እኔ እያለው ደግሞ ይሄ ነገር ሊፈጠር አይችልም፣ ይሄ ነገር ሊሆን አይችልም በሚል እንግዲህ የተነጋገርነውና ይመጣበታለሁ ያልኩትን ጊዜና ሰዓት እንግዲህ ትቼ አሁን ላይ ተገናኝተናል። ቢሆንም ግን ነገሩ መፍታት ስላለብኝ ግዴታ ያው እነሱ እኔ ለነሱ ያለኝ ቦታ የታወቀ ነውና ነገሮችን ለመፍታት እንግዲህ ዛሬ መጥቻለሁ። እንግዲህ ብሌንንም በስልክ ለማናገር ሞክሬ ነበር። ነገር ግን ነገሮች በአካል ሲሆኑ ሞር ጥሩ ነው። በአካል ሲነጋገሩ ሞር አሪፍ ነው። ከኔ ጋርም ያለው ነገር ትንሽ ኮንፊውዝ የፈጠረብኝ ነገር ስለሆነ ብሌንንም በአካል ለማግኘት አስቤ እንግዲህ ይዣት እንግዲህ ለመምጣት እንግዲህ ቀጥሬያታለሁ። ከዛ በኋላም ያው ትንሽ በእሷ ጉዳይ ሳይሆን ባላቸው ግንኙነት ጉዳይ ሳይሆን በሌላ በቤተሰብ ጉዳይ እንደፈለግኩት አድርጌም ጠርቼዋለሁ። እንግዲህ መጀመሪያ እሷን ነው ማገኛት። እስቲ እሷን አግኝቻት ያለውን ነገር አውርተን ያለውን ነገር እንግዲህ ጥሩ አድርገን እንፈተዋለን፣ ጥሩ አድርገን እናስተካክለዋለን ብዬ አስባለሁ። እስቲ አብረን እንመለከታለን። እናንተም በኮመንት ያላችሁን ሀሳብ ያላችሁን መልካም ምኞት እንድትገልጹ በዚህ አጋጣሚ ጠይቃለሁ ማለት ነው። እስቲ ብሌንን እንጠብቃት። ልብሽ ቢደማም ይቅር ለእግዚአብሔር
ማለት አይከፋ አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም ብቻ። ሰላም ሁሉ ሰላም አለን ይመስገን አለልሽ። ስንት ጊዜ ነው? 2 ሳምንት ከተያየ እናንተ ልጆች ግን ቆይ እኔ ጥሩ ነገር ዩቲዩብ ላይ እመጣለሁ ብዬ ሳስብ አሁን በእንደዚህ አይነት ነገር እንድመጣ ማድረጋችሁ ልክ ነው? ግን ያው አንዳንዴ ትንሽ እንትን ብሎኛል። ያው በስልክ የጀመርኩልሽ ነገሮች ነበሩ መቼም ተረጃዋለሽ ብዬ አስባለሁ የተቀጣጠርንበትን ጉዳይ አይደል? አዎ ከዛ በፊት ግን አሁን ዲቴል ከማውራታችን በፊት አንድ የምነግርሽ ነገር ብሪኔን መሰለሽ ያላችሁ ግንኙነት ምን ያህል ትልቅ ሆኖ የተረዳሁት ሱሬ እንግዲህ ከአንቺ ጋር ያለውን ነገር ለማሳደግ ያላችሁ ነገር ጥሩ እንደሆነ ብዙ ነገር ይነግረኛል እና ከሱ ነገር በመነሳት እንግዲህ ይሄ ነገር እንዳይበላሽ ከማንም በላይ እኔ በጣም ተቆርቋሪ ነኝ ለእናንተ ግንኙነት ማለት ነው። እና እነዚህ ነገሮች አሁን ሲፈጠሩ እናንተን ብቻ የሚነካ አይመስልሽ። እናንተን ብቻ ሳይሆን እኔንም በጣም ያሳዝነኛል፣ የእናንተንም የዩቲዩብ ቤተሰቦች በጣም ያሳዝናል እንደዚህ አይነት ነገር ሲፈጠር። ለምን ከእናንተ ብዙ ኤክስፔክት የሚያደርጉት ነገር አለ። ከዚህ በፊት የነበረውን ነገር ተፈጥሮ አሁንም ደግሞ ድጋሚ እንደዚህ ነገሮች ሲፈጠሩ ማየት በጣም ተስፋ የሚያስቆርጥም ነገር ነው። እናንተ ራሳችሁን ብቻ ማክበር ሳይሆን ያላችሁን የዩቲዩብ ቤተሰቦቻችሁንም ማክበር። እኔ በጣም ደስተኛ ነኝ ያለውን ነገር ታውቂዋለሽ ከእናንተን ያለኝን እና ቢሆን ደስ ይለኛል። እና ከምንም ነገር በላይ ደግሞ እኔ ብዙ ነገር ያቀለልሽ ልጅ ነሽ። ይሄን ነገር ታውቂያለሽ አይደለ? ጥፋቴን የሸፈንሽልኝ ነሽ። የመጀመሪያ ጊዜ ከዚህ በፊት የነበረው ነገር እኔ አምጥቼ ወንድሜን ትንሽ እንዲያዝና እንዲከፋ አድርጌው ነበር እና አንቺን ግን በራሱ መንገድ ሲያገኝ ምንድነው እኔ ደስተኛ ነበርኩኝ። ለምን የዛን የነበረውን ያጠፋሁትን ጥፋቴን የምታርሚልኝ ሆነሽ ተገኝተሻል። ከዛ ሙድ እንዲወጣ አድርገሽ ችግር እንዳይሰማው ብዙ ነገሮችን አስተካክለሽለታል። እንዲህ ብዬ መናገር እንዳለ ዲቴል መናገር ባልችልም እሱ ላይ የማያቸው ብዙ ለውጦች አሉ። ስለዚህ እነዛን ለውጦች ያመጣሽው ማንም አይደለም አንቺ ነሽ። ስለዚህ ለእኔም ቢሆን እረፍት ሆነሽ ተገኝተሻል ማለት ነው። ስለዚህ እንደዚህ አይነት ነገር ሲፈጠር ለእኔ በጣም ትልቅ ህመም ነው። ብዙ ቤተሰቦችም እንትንም ላይ ፌስቡክ፣ ቲክቶክ ሁሉም ነገር ላይ ምንድነው ኪራ ዝም የምትለው እያሉ በጣም ብዙ ሰዎች ይደውሉልኛል እና ትንሽ የተፈጠረው ነገር ስለረበሸኝ ነው አሁን ላገኘሽ የቻልኩት እና በስልክም ጀምሬልሽ ነበር፣ ግን በስልክ የሚወራ ነገር አይደለም፣ በጭራሽ አይደለም። ይህንን ነገር ደግሞ ዩቲዩብ ቤተሰቦችም እያዩት ነው መነጋገር ያለባቸው እና እስቲ ያለውን ነገር እስቲ አንዳንድ ነገሮች ግልጽ ያሉልኝ ነገሮች አሉ። ልክ ለሱሪያ አንዳንድ ነገሮች ግልጽ እንዳልሆነለት ማለት ነውና እስቲ ለእኔ ብትነግሪኝ ደስ ይለኛል። እስቲ ያለውን ነገር አስረጅኝ፣ ምንም ፍሬ ሆነሽ። እሺ ያው መጀመሪያ ስለተፈጠረው ነገር ሁሉም ያው የኔ ጥፋት ነው። ግማሹንም ቢሆን ታውቃለህ ብዬ አስባለሁ፣ ሙሉ ለሙሉ ባይሆንም እና ከአንተ ጋርም ያው በእንደዚህ አይነት ሁኔታ ባንገናኝ በጣም ደስ ይለኝ ነበር። ግን ያው አንዳንዴ ያጋጥማሉ እና እነዚህ አይነት ነገሮች ተፈጥረዋል እና አንተንም በጣም ይቅርታ እና ያው የተፈጠረው ነገር የኔ ጥፋት ነው ሁሉም ነገር ማለት ነው። ግን ዝም ብዬ አይደለም ይሄንን ያደረኩት፣ ቀልድ አይደለም። በእርግጥ ነገሩ ከባድ ነገር ነው፣ እሱንም በጣም እንዳስከፋ አውቃለሁ። በሱ ቦታም ሆኜ ነው ነገሮችን ለማየት አሁን ላይ እየሞከርኩ ያለሁት። ግን እኔ ጋር ምክንያት አለ። ምንድን ነው መሰለኝ የተፈጠረው፣ ያው እህቴ ናት። ግን እህቴን ከማስተዋወቂ በፊት አንድ ትልቅ ምክንያት ስለነበረኝ ነው ልጄ ናት ብዬ ነግሬው የነበረው ማለት ነው። ገባክ? ምንድን ነው እሱ ልጄ መሆኗን ሲያውቅ ይቀበላሉ አይቀበልም፣ ወይ ደግሞ ለእኔ ምን አይነት ነገር ነው የሚያሳየኝ የሚለውን ነገር ለማወቅ ነበር የፈለኩት። ግን ይሄ ብቻ አይደለም፣ ሌላም ምክንያት አለው ምናምን ነገር እና ያው ከወንድሜ ጋር መተን በሳቱ በጣም ፈርቼ ነበር። ፈተና እንደነበረ ልጄ እንዳልሆነች ውስጥ ምናምን ነገር ለመንገር በጣም ከብዶኝ ነበር እና ከወንድሜ ጋር ነበር መተን የነገርነው ምናምን እና በጣም ተናደደ። ልክም ነው በሰዓቱ። ከዛ በኋላም ዴቭንም ደውዬ አውርቼው ምናምን ለኛ ብሎ ወደዚህ መጥቶ ነበር ምናምን። እሱም ሊያስታርቀን ሞከረ፣ ያው እኔ ምክንያቴን እንድነግረው። ግን በጣም ተናዶ ነበር። ሱራ ሊያዳምጠኝም ፈቃደኛ አልሆነም ምናምን። ያው እነሱም ትንሽ የተጨቃጨቁ ስለነበር በሰዓቱ እኔ ጥዬ ነበር የሄድኩትና፣ ግን አንተም እነሱም እንድታውቁልኝ የሚፈልገው ነገር እኔ ትልቅ ምክንያት አለኝ። ገባክ? ያሳለፈው ነገር እያወቅኩኝ ዝም ብዬ አይደለም ይሄንን ነገር ያደረኩት። እንደሚጎዳው እንደሚያስቀይመውም አውቃለሁ።
ግን ምክንያቴን ሲሰማ ይረጋጋል ብዬ ነው የማስበውና እኔ አንዴ እንዲያዳምጠኝ ነው የምፈልገው። ጥፋቴ እናውቃለሁ ምናምን ነገር ግን አንዴ ያዳምጠኝ፣ ከዛ ያለው ነገር የእሱ ውሳኔ ነው ብዬ ነው የማስበው። አንቺ አሁን እንዲያዳምጥሽ ነው የምትፈልጊው ማለት ነው? አንዴ ምክንያቴን እንዲሰማኝ ነው የምፈልገው። ከዛ የፈለገውን ነገር መወሰን ይችላል። አሁን እኮ ምን መሰለሽ፣ አሁን አንድ ሰው የሆነ ነገር ለማዳመጥ የሚያዳምጠው ነገር የሚያውቀው ነገር ከሆነ ለምን ብሎ ያዳምጥሻል? አሁን አንቺ የተለየ ነገር አለ ብለሽ ታስቢያለሽ? አሁን የተለየ ነገር ከሌለን አሁን ለምሳሌ እሱ ያለበት ሳይድ ትክክል ነው ብዬ ነው የማስበው። አንቺ የሆነ የተለየ ነገር የማትሰጪው ከሆነ ምንድን ነው አንቺን ሊያነጋግርበት መጥቶ ሊያወራሽ የሚችልበት ምክንያት ምንድን ነው? እስኪ ንገሪኝ። ያው እኔ ምክንያት አለኝ። እንዴት መሰለህ፣ አሁን እዚህ ጋር ምክንያቱን ማውራት አልፈልግም። ለራሱ ነው ማውራት የምፈልገው፣ ግን በጣም ትልቅ ምክንያት አለኝ። እንደሚያሳምነው ደግሞ በጣም እርግጠኛ ነኝ። ለዛም ይመስለኛል በቃ ማለት እንዲሰማኝ የምፈልገው ለዛ ነው። በጣም ከባድ ነው ግን ስልሽ ያው የእናንተ የምታውቁት ሚስጥር ጉዳይ ሊኖር ይችላል። እኔ ሙሉ ነገር ማወቅ አለብኝ ብዬ አላስብም እውነት ለመናገር። ግን እንደዚህ ግንኙነታችሁ ገደል ጫፍ ላይ ሆኖ ሳለ የሆነ እሱም አልሰማም አንቺም አግኝቼ ልንገረው። አንቺ አሁን ሞክረሻል እሱን ለማግኘት? በጣም ሞክሬያለሁ። ማለት እየደወልኩለት ነው፣ ስልክ አያነሳልኝም፣ ሊያወራኝ ፈቃደኛ አይደለም። በቴክስት ማል አይደል በቃ በተቻለኝ አቅም የቻልኩትን እየሞከርኩ ነው። እሱ አሉን ሲለኝ ነበር ለዴቭ ደውዬ ያለውን ነገር አስረድቼው፣ እሱም ያው በማይመች ሁኔታ ውስጥ ሆኖ የመጣው ለኛ ብሎ ማለት ነው። እና ያኔም ያው ታውቃለህ መቼም አይደል ምንም ለእኔ እንኳን አይደለም እኔን ከዴቭ ጋርም እንትን እያሉ ነበር፣ እየተጣሉ ነበር። እኔን ለማዳመጥ ፈቃደኛ አይደለም እና ያንን ሲቹዌሽን ለማረጋጋት ነበር ነው የሚሄዱት። ከዛ በኋላም ሞክሬያለሁ፣ ስልክ እየደወልኩ ነው ግን አያነሳልኝም። ምንድነው ቆይ ግንኙነቱን ማበላሸት ነው ፍላጎቱ? አሁን ስልክ አለማንሳት መፍትሄ ነው ብለሽ ታስቢያለሽ? መፍትሄ አይደለም። እኔም እኮ እሱን ነው የምለው። በቃ እኔ አሁን ላይ ትክክል ነኝ እያልኩ አይደለም፣ ጥፋቴን አውቃለሁ። ግን አንድ ጊዜ ብቻ እንዲያዳምጠኝ ብቻ ነው የሚፈልገው። ከዛ የሚወስነው ውሳኔ የራሱ ውሳኔ ነው። የፈለገውን ውሳኔ መወሰን ይችላል። እንዴት ነው የራሱን የፈለገውን ውሳኔ የምትይው? አንድ ግንኙነት እኮ ሲመሰረት እሱ የፈለገውን ውሳኔ እሱ የፈለገውን እንትን የሚባል ነገር ያለ አይመስለኝም። እኔ እንዴት ራሱ እንዳሰብሽው አልገባኝም። አዎ ግን አሁን የፈለገውን ውሳኔ ቢወስን ትቀበያለሽ? አልቀበልም። እሱማ ግን በጣም እኔ ውሳኔ ማለት አንዴ ምለውን ነገር እንዲያዳምጠኝ ነው የምፈልገው። ምክንያቱም ያው ያለው ነገርም ከባድ እንደሆነ አውቃለሁ። ገባክ? የሆነ ጥሩ ነገርም አልጠብቅም። አሁንም እንደዛ ነው ነገሩ። ጥሩ እየሆነም አይደለም፣ ጭራሽ እየተባባሰ እየተጋጋለ ነው ያለው እና ከባድ ነው። ስለዚህ ይኸውልሽ ምን አለ መሰለሽ እንግዲህ እሱንም በአካል አግኝተሽ ብታወሪ በጣም ደስተኛ ነኝ። ግን ምክንያቱን ለራሱ በአካል ለራሱ ነግረዋለሁ የምትይ ከሆነም እኔ እስቲ እሱን ለማነጋገር አንድ ያለው አማራጭ እንትን ማለት ነው፣ አንቺ እንድትነግሪው ዳይሬክት ማድረግ ነው። እሱ ስለማይቻል እሱም ያለኝ ደስተኛ ያልሆነበት በጣም ብዙ ነገር ስላለ ያለው ነገር ምንድነው ያለው መፍትሄ ምንድነው? እኔ እሱን ማናገር ልትነግር የምትፈልገው ሊያሳምን የሚችል ነገር አለ። ቢያንስ እሱን ስማትና የምትወስነውን ውሳኔ ወስን። የምትወስነውን ውሳኔ ወስን። እሷ ለመቀበል ዝግጁ ናት ብዬ እነግረዋለሁ ማለት ነው። ስለዚህ አንቺ ሀሳብ እንዳይገባሽ በተቻለ መጠን ግን እንደዚህ አይነት ስህተቶችን ሌላ ጊዜ ላለመስራት ሞክር። እንደዚህ አይነት ነገር ክፍተት ባይዘው አንድ ክፍተት ብዙ ችግሮችን ይዞ ወደ እናንተ ህይወት ሊመጣ ይችላል። እንኳን እሱ ወደኛም ከእናንተ አልፎ ወደኛ የሚመጣ ችግር ሊኖር ይችላልና አደራ በጣም ተጠንቀቂ። እንግዲህ ፈቃደኛ ሆነሽ ስለመጣሽ በጣም አመሰግናለሁ። እሺ በጣም አመሰግናለሁ። ሻይ ምናምን አላልኩሽም። አረ ችግር የለውም። ነገሩ ይፈታል ብዬ አስባለሁ። ከተፈታ እግዚአብሔር ከፈቀደ እንግዲህ አንድ ቀን እስቲ ምሳ እንበላለን፣ እንገናኛለን። ነገሩ ሲፈታ ምሳ አብረን እንበላለን። እሺ ቻው። የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ ስታ ልቤ ኑረሰው ኧረ ፍቅር ምንድነው ቀረጻው? ዛሬ እንግዲህ እንዴት ነው? በከባድ ቀረጻ ነው የተገናኘው። ኧረ ኪራ ወይ ምንድነው ነገሩ? ከካሜራ ካየኝ ራሱ ቆይቼ ነበር። እንዲህ ወደ ዩቲዩብ እንዴት ነው? አዎ ዩቲዩብ ቤተሰቦች ናፍቀናል ሲሉ በተደጋጋሚ እንግዲህ መጣ። ቆይ እናንተ ቆይ በስንት ጥሩ ነገር እንገናኛለን ዩቲዩብ ላይ ስንባል ስለ የነበርኩት ልጅ አሁን በእንደዚህ አይነት ሁኔታ ዩቲዩብ ላይ እንደመጣ ታደርጉኛላችሁ። አሁን ምን ልትሆን ነው የመጣው?
እኔ ሱሪ በቃ እውነቱን ነገረኝ ካልከኝ ትንሽ ደብሮኛል። ምን ነው የሚደብረው? የተፈጠረው ነገር በጣም ነው ያስደበራችሁ። የተፈጠረው ነገር ብዙ ደስ አይልም። እንደምታስቡት እናንተ ቀላል አድርጋችሁ ልታዩ ትችላላችሁ፣ ግን እኔንም የዩቲዩብ ቤተሰቦቻችሁንም በጣም ያሳዘነ ጉዳይ ነው። እናንተ ነገር አሁን በዚህ ጉዳይ ልታወራኝ የጠራኸኝ ኪራ፣ በእናትህ አሁን እኔ ስትጠራኝ እኔ ሌላ ነገር አለ ምናምን ብዬ ነው የመጣሁት። የፈለገ ቢሆን የቤተሰብ ጉዳይ ብዬ ነው የምጠራ። ይሄም የቤተሰብ ጉዳይ ነው። ውሎ አድሮ ቤተሰብን የሚነካ ነገር ነው አይደል ብለህ አታስብም? እንደዛ እንዴት ነው ነገሮችን እንደቀላል ማየት የጀመርከው? ቆይ አንተ ከዚህ በፊት የተፈጠረው ነገር ታውቃለህ። እኔ ልጅቷ በተፈጠረው ነገር በቃ ልትክሰኝ ነው የመጣችው ብዬ ያሰብኳት ልጅ ናት። በጣም ስርዓት ያላት ልጅ ናት። ይሄ ሁሉ ነገር ሲፈጠር እንግዲህ ቆመ ዝም ብለህ እንዴት ልትመለከት ትችላለህ? አይደብርም? እውነት በጣም የሚደብረው፣ በጣም ያሳዝናል። ጥፋት አለብኝ እያለች ያለች ልጅ እንደዚህ አይነት ነገር ውስጥ መግባት ማለት በጣም ከባድ ነው። እኔ አሁን አንተ ላይ እየፈረድኩ ሳይሆን ከአንተ ያለውን ነገር ለመስማት እውነቱን ነገረኝ ካልከኝ ከደቂቃዎች በፊት እሷን አግኝቻት ነበር። የምር አብረን ነበርን፣ አውርተናል። ዛሬ ያገኘው ጉዳይ በቃ አንተን ለማናገር በግልጽ ማለት ነው እና ያለውን ነገር በግልጽ አናገሬ ነገሩን ለመፍታት ቢያንስ እንትን ለማለት ነው። እኔ አንድ ነገር ያልገባኝ ነገር ግን ዴቭንም አግኝተክ በእንደዚህ አይነት መልኩ አድርገህ ማስኬዱ ምን ለማንም እኮ አይጠቅምም። እሱ እኮ ለእናንተ ብሎ ነው አይደል እንዴ እንደዚህ ድረስ የመጥቶ ያደረገው። እኔ አሁን አንተን ነው በዚህ ቦታ ጋር ልቆጣህም ላዝንብህ የምችለው እንጂ ሰው ላይ እኔ ማዘን አልችልም። ስለዚህ ያለውን ነገር ከዴቭ በላይ እኔን አክብረህ እንድታናገረኝ ብቻ ነው የምፈልገው። አሁን በዛ ጉዳይ በላይ እንደማታገኘኝ አውቃለሁ። ስለዚህ ያለውን ነገር ለመፍታት ግን ያለኝን ነገር አቅሜን ሁሉ ማጥፋት አለብኝ። ምን እንደተፈጠረ እኮ አልተረዳህም። ስማኝ ምን እንደሆነ ታውቃለህ። ግን የተፈጠረውን ነገር ግን ገብቶሃል ማለት እኔ ቀልድ ማላቅ ምናምን ሰው እኮ አይደለሁም። ቀልድ እኮ አውቃለሁ፣ ግን በዚህ ልክ በልጅ ምናምን ሲቀለድ ግን ደስ አይለኝም። ተረዳኸኝ? ምክንያት ሊኖራት ይችላል። እንደዛ ያለችኝ ልጅ አለኝ ያለችኝ እኮ ኪራ፣ አንተና በኔ ቦታ ብትሆን አክሴፕት ታደርጋለህ? ልጅ አለኝ ብላኝ አክሴፕት አድርጌ ተቀብያት የልጁ አባት ለመሆን ተስማምቼ ከዛ የእናቴ ልጅ ናት ያለች እህቷ ማለት እና እንዴት እንደዛ ትለኛለች ብዬ በጣም ከፋኝ። ከዛ በኋላ በቃ ላናግራት ምናምን ፈቃደኛ አልሆንኩም። ለምን? በማይቀለድበት ነገር ነው የቀለደችው። በቃ ልንቀለድበት ነው በልጅ ነው የተቀለደው። ስለዚህ ለዛ ነው ለመስማት ያልፈለኩት። ዴቭንም አይኑ አስቀይሜዋለሁ። ትናንትና በጣም ነበር ዴቭ የደበረው፣ በጣም ደብሮት ነበር። ያወራኝም አልፈለገም። እንዴት ረግጠኸኝ ትሄዳለህ ምናምን ብሎ ደብሮታልና እኔ ብዙ ሰው ምናምን ማስቀየም አልፈልግም። ተቀይሞኛል ዴቭም ቢሆን እና ለዛ ነው እንደዛ ያደረኩት። ኪራ ግን አንድ ነገር ያልገባህ ነገር እኮ ምን መሰለህ፣ ይሄ ነገር መፈጠሩና ይሄ ነገር እንትን ማለቱ ለምክንያት ነው ብዬ ነው የማስበው እኔ። ለምን እንደዛ ብለህ አትረዳም? ማለት የግዴታ ልጅቷ የእሷ ካልሆነች ነው እንደ እያልክ ያለኸው? አይደለም፣ እንደዛ እኮ አይደለም። ልጅቷ የእሷ ሳይሆን እንዴት በልጅ ይቀለዳል? በእንደዚህ አይነት ነገር አይቀለድም አይደለም? አዎ ስህተት ሊኖር ይችላል። በቃ ስህተት ሊኖር ይችላል። ከዚህ በኋላ ግን እንደዚህ አይነት ቀልዶችን እንዳትቀልድ ነግረህ እንትን ማለት ነው እንጂ የዚህን ያክል ያለያያችሁ የሚችል ነገር ነው ብዬ በጭራሽ አላስብም፣ በጭራሽ። ስለዚህ አንተም ስልክ ቆይ ከእሷ ጋር ለመለየት ምክንያት እየፈለክ ነበር እንዴ? ምክንያት ነው ምክንያት አይደለም ግን ለምን ትቀልዳለች የሚለው ነገር ነው። እና ምክንያት ደግሞ ሊኖራት አይችልም። ለእንደዚህ አይነት ነገር ምክንያት ሊኖራት አይችልም እንዴ? ለምን ደግሞ መለየት የምፈልገው? ምክንያት እየፈለክ ካልሆነ በስተቀር ይሄ ነገር ምክንያት ሊሆን አይችልም። አሁንም በቃ የምነግርህ ነገር ተገናኝታችሁ እንድታወሩ ስልክ አንሳላት። ዴቭንም ከቻልክ ደውለህ ይቅርታ በለው። ገባ? የዴቭ ነገር እንኳን ችግር የለውም ኪራ። በቃ አንድ ነገር ለማስተካከል ተብሎ ብዙ ነገር መበላሸት የለበትም። እሺ በቃ እንደዚህ ላድርግ። በቃ አግኝቼ ጠይቃታለሁ ምክንያቷን። እንደዛ አደርጋለሁ ማለት ትናንትናም ጥፋቴ እየገባኝ ነበረ። ዩቲዩብ ላይ ቤተሰቦችም ኮሜንት እያየው ነበር። ቢያንስ ሰምተሃት ምክንያቷ ምን እንደሆነ ወቅ ብለውኝ ነበር። ስለዚህ በቃ ይህን ነገር ቃል ገባልኝ። እሺ በቃ ቃል ገባልሃለሁ። አግኝቼ አውራታለሁ፣ ያለውን ነገር ጠይቃታለሁ፣ ለምን እንደዛ እንዳደረገች ምክንያቷ ማግኛትና እንደኔ ሌላ ሶስተኛ ሰው ቢገባ ባይገባ ምንም ችግር የለው። እስቲ ያስብበትና ሌላ ሶስተኛ ሰው አለበትም ወይ ደግሞ ሁለታችሁ ብቻ ሆናችሁ መነጋገር ትችላላችሁ። እኔ ይህንን ነገር አስተካክልልሃለሁ። ገባ? ግን አንተም ቢሆን በቃ ምንም ችግር የለው። አንተም ቢሆን በእንደዚህ አይነት ሁኔታ መምጣት አልነበረብህም እኛ ጋር። በጣም የደበረኝ በእንደዚህ ሁኔታ ስለመጣ አንድ ነገር ልንገር። እያሰብኩት የነበረው የሆነ ነገር ነበረ፣ የሆነ እናንተም ላላችሁ ነገር ምናምን እሷንም ለማመስገን ያክል የሆነ ነገር አስቤ
እንደዚህ አይነት መልኩ ግን ሲበለሻሽ ማየት ለኔ በጣም የሚደብርና ያሳዘነኝ ጉዳይ ነው። ሱሪ ያስብበት። በዚህ ቅርብ ቀን ውስጥ ይሄን ነገር ፈታችሁ እኔ አንድ ለእናንተ ማድረግ ያሰብኩት ነገር ስላለ ያንን ነገር አብረን እንፈታዋለን። ገባህ አይደል? እሺ በቃ አናግራታለሁ። አናግራት፣ ነገሩን ፍቱት። እሺ ቃል እንደገባልኝ ታደርገዋለህ አይደል? አዎ በቃ ችግር የለም። እሺ ስለዚህ ዛሬ እንግዲህ ካሜራ ይዤ የጠበቅኩ በዚህ ምክንያት ነበረ። እንግዲህ ቤተሰቦች በሌላ ቆንጆ ነገር እንገናኛለን ብለን በዚህ ጉዳይ መገናኘታችን አንድ ይሄ ህይወት ጉዳይ ነው። ስለዚህ ሱሬን ቃል ገብቶልኛል። እንግዲህ ነገሩን ይስተካከላል ብዬ አስባለሁ። ይስተካከላልም ቃል እንደገባልኝ እሷ ጋር ያየሁት ፖዚቲቭ ነገር ስለሆነ ማለት ነው። ስለዚህ እንግዲህ በሚቀጥለው እነሱ አብረው እንግዲህ በስርዓት ነገሩን ይፈቱታል። ሁላችሁም ኮመንት ሴክሽን ላይ ያላችሁን መልካም ምኞት ሁሉ ግለጹላቸው። መልካም ጊዜ ይሆንላችሁ። እኔ እናንተ እስከዛ ድረስ እንግዲህ እኔ እናንተ እንግዲህ ሄደን ሻይ እንጠጣ። ምሳ በልተን ምሳ ጋብዛለሁ። ሳንብላ በቃ እሺ። ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይሙላልኝ በማለት ከርም ያለው ስመኝ